እንደምናላችሁ እንደምናመቻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ሰሞኑን በአክቲቪስት እና የሰብአዊ መብት ተሟጋች ሰለሞን ቦጋለ ዙሪያ የሚሰጡ አስተያየቶችን ተከትሎ የተለያዩ ጥያቄዎች ለአንከር ሚዲያ እየደረሱት ይገኛሉ። በተለይም ደግሞ ከፋኖ ትግል ጋር በተያያዘ አሜሪካ አቋም ወስዳለች፣ ፋኖንም በሶስተኛ ደረጃ ሽብርተኝነት ፈርጃለች በሚል በሰፊው የሚናፈሰውን ከህግ ባለሙያ ጋር በማያያዝ በትላንትናው ዕለት አንድ ዝግጅት ማቅረባችን ይታወሳል። የተለያዩ የአማራ ማህበራት በሰሜን አሜሪካ ይህን ጉዳይ በተመለከተ መረጃውን ላወጣው ለአሪዞና ለሚገኘው ጥገኝነት ጠያቂዎች መስሪያ ቤትን የሚመለከተውን አካል በተመለከተ ደብዳቤ ለማስገባት እየተነጋገሩ ይገኛሉ። ሰሜን አሜሪካ የአማራ ማህበር ጉዳዩን አስመልክቶ አንዳንድ ማብራሪያዎችን ሰጥቷል። ግንዛቤ ማስጨበጫ መልእክቶችንም አስተላልፏል። ጉዳዩን በተመለከተ የሰሜን አሜሪካ የአማራ ማህበር የአድቮኬሲ ክፍል ኃላፊ ሆነ ማንደፍሮን እንግዳ በማድረግ ጋብዣዋለሁ። እንድትከታተሉ ግብዣችን ነው። መልካም ጊዜ። ተሰለመሰይ እንዴት አደርክ? በጠዋቱ ተገናኘን። ምናልባት ጉዳዩ የብዙዎችን ትኩረት የሳበ ስለሆነ በዛ ላይ እናንተም ያወጣችሁት አንዳንድ ማብራሪያዎች አሉ። ማብራሪያዎቹን እንዲሁ ለመካፈልም ነው። ከህግ ጋር የተያያዙትንም እንደዚሁ በተመለከተ ህግ ባለሙያዎች እየተናገሩት ስላለ እዛ ላይም አንዳንድ ተያያዥ በሆኑ ነገሮች ላይ አስተያየት መስጠት ይቻል ይሆናል። ነገር ግን ምንድነው ማብራሪያ ያወጣችሁት? እንግዲህ አክቲቪስት ሰለሞን ቦጋለ በአሜሪካ የፖለቲካ ጥገኝነት ጠይቆ ለ2 ዓመት ጉዳዩ ሲታይ ቆይቶ በመጨረሻም ወደ ሀገር እንዲባረር ተደርጓል። ውሳኔው እንዲወሰን ያደረጉት ደግሞ የህወሓት ደጋፊዎች በጦርነቱ ጊዜ ተሳትፎ ነበረው በሚል በርካታ የማህበራዊ ሚዲያ እሱ ሲያስተላልፋቸው የነበሩትን መልእክቶች በመሰብሰብ እንዳቀረቡትም እሱ ከአዲስ አበባ ሆኖ ለዛበሻ የገለጸውንም ሰምተናል። ለማንኛውም ውሳኔውን እንዴት አያችሁት? ምንድነው ማብራሪያስ የሰጣችሁት? መልካም መሰለኝ። የኛ ማብራሪያ የሚገናኘው አጠቃላይ በዛ አይሲ ባወጣው መግለጫ ላይ ፋኖን በተመለከተ የተባለውን ጉዳይ ነው ማህበራችን በአጽንኦት ትኩረት ሰጥቶ የተከታተለው። ማህበራዊ የሚጠየቀው ከአሜሪካ መንግስት በሱ ጉዳይ ነው። ግለሰቡን ያው እንደማንኛውም ሰው በማህበራዊ ሚዲያ አውቀዋለሁ፣ የተባለውንም ዜና አይቻለሁ። ግን ማህበራችንም ሆነ እኔ እንደ በግል ስለ ግለሰቡ ስራዎች እና የኢሚግሬሽን ኬዙን ስፔሲፊክ መረጃው የለንም። ነገር ግን እንደ እዛ ፖስት ላይ በወጣው መግለጫ ላይ የታየር 3 ቴሮሪስት ኦርጋናይዜሽን አባል ነው እና በሚል ፋኖን ጠቅሶ ስለተገለጸ ይህንን በተመለከተ ማህበራችን የስቴት ዲፓርትመንትን በጉዳዩ ላይ አናግሮ ነበርና በተሰጠን መልስ መሰረት ስቴት ዲፓርትመንት ፋኖን እንደ ሽብርተኛ ድርጅት እንዳልበየነው እና እንደዚህ አይነት ዲዚግኔሽን እንዳልሰጡ ማረጋገጥ ችለናል። ያንን መሰረት አድርገን ፈርዘር ባደረግነው ማጣራት መሰረት እንደዚህ አይነት የታየር 3 ደረጃ 3 የሚባሉት የክላሲፊኬሽኖች በስፋት ከዚህ በፊትም በጥቅም ላይ ይውሉ የነበሩ እና ብሮድ የሆነ ትርጓሜ ተሰጥቷቸው ያስተዳደሩ የአሜሪካ ጊዜያዊ አስተዳደር ወይም በስልጣን ላይ ያለው መንግስት በፈለገው መንገድ ተርጉሞ የጥገኝነት ጥያቄዎችን እና ከስደተኝነት ጋር የተያያዙ ጥያቄዎችን መልስ ሲሰጥ የሚተገብራቸው መመሪያዎች እንደሆኑ ተረድተናል። ስለዚህ በአጠቃላይ መጀመሪያ ያንን ፖስት ከወጣ በኋላ የነበረው ፋኖ እንደ አሸባሪ ተፈርጇል የሚለው የአገዛዙ የሚስ ኢንፎርሜሽን ስህተት እንደሆነ እና ታየር 3 ዲዚግኔሽኖች በብሮድ የሆኑ በፍርድ ቤትም አከራካሪ የሆኑ በታሪክም ከዚህ በፊት በተለይ ከአሜሪካ ሽብር ጥቃት ከደረሰባት በኋላ ከ9/11 በኋላ በስፋት ሀገር ውስጥ ሽብርተኞች እንዳይመጡ በሚል በስፋት እንደዚህ አይነት ክላሲፊኬሽን እንደሰጡና በዚህም ሂደት የነሱ አጋር የሆኑ እንደ ኩርዲሽ ሚሊሻዎች በኢቨን ኢራቅ ውስጥ ከአሜሪካ ጋር ወግነው የተዋጉ ሰዎች ሳይቀር በተለያዩ ሀገራት ያሉ ተቃዋሚ ፓርቲዎች ጨምሮ እንደዚህ አይነት ክላሲፊኬሽን ውስጥ የነበሩበት አግባብ እንደነበረ እና በጊዜ ሂደት የሰብአዊ መብት ድርጅቶች ይህንን በተመለከተ በስፋት ቅሬታ ያቀረቡ ያው ዝርዝር ውስጥ እንዲወጡ የተደረጉበት ሁኔታ እና በየጊዜው ደግሞ በግለሰብ ደረጃ የተለያዩ ግለሰቦች ዌቨር በመጠየቅ
የሆምላንድ ቢሮ ኃላፊዎች ወይም የአሜሪካ ሀገር ውስጥ አስተዳደር ደህንነት አስተዳደር ኃላፊዎች ወይበሮችን እየሰጡ ውሳኔዎችን ይወስኑ እንደነበር መረዳት ችለናል። እና ጠቅለል ስናደርገው የኛ መግለጫ ዓላማው አንደኛ ከፋኖ ከሽብርተኝነት ጋር ተመድቧል የሚለውን ስህተት እንደሆነ እና ይህንን የመበየን ስልጣን ያለው ስቴት ዲፓርትመንት በመሆኑ ያም ሊስት በአደባባይ የሚወጣ እንደመሆኑ መጠን በአደባባይ የወጣ ሊስት አለመኖሩን እና በቀጥታ ይህንን የመበየን ኃላፊነት ያለው ቢሮ ማናገርን እንደዚህ አይነት ብየና እንዳልተደረገ ማሳየት። ሁለተኛ ደግሞ ከዚህ ጋር ተያይዞ ይሄ ነገር በስፋት የሚፈጠርና በኮመን የሆነ ነገር እንደሆነ እንጂ አዲስ አንፕሬሲደንትድ ወይም ትልቅ ዜና ወይም አዲስ ነገር እንዳልሆነ ህብረተሰባችን እንዲረዳ። ከዚህ ጋር ተያይዞ ግን በአጠቃላይ በኢሚግሬሽን ጉዳዮች የሚመለከታቸውን የህግ ባለሙያዎችን ይዘው ማህበረሰቡ ራሳቸውን ካላስፈላጊ ውሳኔዎች እንዲከላከሉ ለማድረግ ከዚህ ጋርም ተያይዞ ደግሞ ትናንትናም እንዳየነው በስፋት የሚስ ኢንፎርሜሽን እና የአማራ ህዝብ የጄኖሳይድ የዘር ፍጅት ሰለባ ነው እና ቪክቲሞችን ለማሸማቀቅ ከዛም አልፎ እነሱንም የበለጠ ጥፋተኛ አድርጎ በስህተት ለመወንጀል የሚደረጉ ሙከራዎችን አይተናል። እነዚህን ማህበራችን የሚታገል መሆኑንና ለዚህ የሚሆን ግብአት መረጃዎችን ህብረተሰቡ እንዲሰጥ ለመጠየቅ አስበን ነው ያንን መግለጫ ትናንትና ማብራሪያ ያወጣ ነው። መሳይ ሆነ እንደው ይበልጥ ነገሩን ለማብራራት ያህል ይሄ እንዲህ አይነት ፍረጃ ወይም ደግሞ ደረጃ 3 ሽብርተኝነት በሚል አሁን ፋኖን የአሪዞናው የኢሚግሬሽን መስሪያ ቤት እንደተጠቀመው አይነት እንዲህ አይነቱ ነገር ለአሰራር አሳይለም የፖለቲካ ጥገኝነት ለሚጠይቁ ሰዎችን ለመከልከልም ለመፍቀድም በቢሮ ደረጃ የሚጠቀሙት አሰራር እንጂ ከዛ ባለፈ እንዲህ አይነቱ ነገር ምንም አገልግሎት ላይ እንደማይውል የአሜሪካንንም አቋም እንደማያሳይ የሚገልጽ ነው በማብራሪያቸው ምናልባት በደንብ ተረድቼው ከሆነ። ስለዚህ ለአንድ የሆነ አሰራር እንዲያመቻቸው የቢሮ አሰራር የቢሮ ደንብ ነው ተብሎ እዛ ላይ መቋጨት ይቻላል። ጉዳዩን እንደው ከፍ ወዳለ ነገር ወስደውት አንዳንድ የህወሓትና የብልጽግና ሰዎች የመንግስትን ተቃዋሚዎች በአሁኑ ሰዓት ማስፈራሪያ እያደረጉት ነውና ከዛ ያለፈ ትርጉም አለው። ምናልባት እናንተስ ከዚህ በላይ ወደ አሪዞናው የኢሚግሬሽን መስሪያ ቤትስ እንደው አነጋግራችሁ በጉዳዩ ላይ የበለጠ ማብራሪያ እንዲሰጡ ማድረግስ አይቻልም? እንደ ሁለት ጥያቄዎችን በአንድ ላይ ነው ያቀረብኩልህ። አይ ቲንክ ብየናውን በተመለከተ እንዳልከው በአጠቃላይ በቅድምም እንደገለጽኩት በርካታ በኦንላይን ያሉ ሪሶርሶችንም ለማየት ሞክረናል። የመንግስት ፖሊሲዎችንም ለማማከር ሞክረናል እና እንደተረዳ ነው ይሄ ከኢሚግሬሽን ጋር በተገናኘ ብቻ ተግባር ላይ የሚውል ብየና ነው። ያንን ብየና የሚሰጡት ደግሞ በዚህ በኢሚግሬሽን ዙሪያ የሚሰሩ አካላቶች ናቸው። እነሱ በሰጡት ብየና መሰረት የአንድ ሰው የኢሚግሬሽን ጉዳይ እንደየግለሰቡ ታይቶ ግለሰቡ ታሪክ ታይቶ ሰራው አልሰራው የሚባለው ጉዳይ ታይቶ የሚሰጥ ውሳኔ ነው። ኢሚግሬሽን ኢንአድሚሲብል ግራውንድ ነው ብሎ ለመበየን የሚጠቀሙት ነው። ከዚህ ጋር በተገናኘ ያው ፍርድ ቤት የሚደው አንዳንዶች በሌሎች ሀገራት እንደዚህ አይነት ውሳኔ የተሰጣቸው ሰዎች ፍርድ ቤት የሚደው ውሳኔያቸውን ያስቀየሩበት እንደገናም ደግሞ ቅድምም እንደጠቀስኩት የራሱ የቢሮ ኃላፊዎችም ዌበር እንዲሰጡት ችግሩ በስፋት የታወቀ ነው። በኮንግረስም ደረጃ ይሄ ብሮድ የታየር 3 አተገባበር እና ብያኔ በጣም ብሮድ እንደሆነና የራሳቸው አሜሪካ ወገን የሚሉትን ለደህንነት ስጋት ሳይሆን ለደህንነታቸው ብለው የተዋጉትንም ጭምር እንደዚህ አይነት ውስጥ ያስገባ ከመሆኑ ጋር ተያይዞ የተለያዩ ሙከራዎች ነበሩ ለማሻሻል። ዞሮ አሁንም ቢሆን ግን በስፋት ጥቅም ላይ መዋሉን ቀጥሏል። በተለይ ደግሞ አሁን አሜሪካ ውስጥ ካለው የሀገር ውስጥ ፖለቲካ አንጻር የትራምፕ አስተዳደር በስፋት ሰዎችን ዲፖርት ማድረግ ከመፈለጉ ተያይዞ የሚመለከተው ቢሮ በስፋት የሚያገኛቸውን አጋጣሚዎች በሙሉ በመጠቀም ሰዎችን ዲፖርት ለማድረግ ሙከራ ሲያደርግ አይተናል። ይህንም አሜሪካ ያላችሁ እንደምታውቁት በስፋት በሀገር ውስጥ ፖለቲካ ይሄ ጉዳይ የትልቁ የመነጋገሪያ አጀንዳ ሆኗል እና ከዚህ ጋር ተያይዞ የትራምፕ አስተዳደር በስፋት ነው የሄደበት። ዲፖርት መደረግ የሌለባቸውን ሰዎች ዲፖርት እያደረገ ነው። አይስ ራሱ እንደ ተቋም የመብት ጥሰት እየፈጸመ ነው በሚል በዲሞክራቶች እና በሪፐብሊካኖች መካከል ከፍተኛ የሆነ ሽኩቻ አለ። ከዚሁም ጋር ተያይዞ የአዳዲስ ህጎች መተግበር መቻል አለባቸው። በአይስ በሚያደርገው እንቅስቃሴ ላይ
የገደብ ሊኖር ይገባል። አተገባበሩ የመብት ጥሰቶች አሉ። እነዚህን የመብት ጥሰቶች የሚያስወግድ ሊሚት ያስፈልጋል በሚል በአሁኑ ሰዓት የሆምላንድ ሴኩሪቲ በሴኔት እና ኮንግረስ በጀት ስላልፈቀደለት ተዘግቶ ይገኛል። ኦፕሬሽናል የሆኑ ክሪቲካል የሆኑ ኤጀንሲዎች አሉ ላይክ ከትራቨል ጋር ከደህንነት ጋር የተገናኙ ጉዳዮች ስላሉ ቢሮዎቹ ፋንክሽን እያደረጉ ሰራተኞቹ እያልተከፈሉበት ያልሆኑበት ሁኔታ አለ። አሁን በዚህ ሰዓት የሆምላንድ ኤጀንሲው ባለፈው በነበረው የበጀት ቢል ውስጥ በጀት ስላልተመደበለት ዲሞክራቶችና ሪፐብሊካኖች በዚህ ሰዓት እየተነጋገሩ ነው የሚገኙት እና የንግግሩ መንስኤ በስፋት በተለይ በዲሞክራቶች በኩል ብሮድ የሆነ የኢሚግሬሽን ፖሊሲ ክራክዳውን አለ፣ በዚህም ሂደት መብት ጥሰቶች አሉ የሚል ሰፋ ያለ አጀንዳ ነው። ነገር ግን ወደ ታየር 3 ዲስክሪሚኔሽን ስናመጣው አይ ቲንክ በዚህ ወቅት ካለው ከአሜሪካ የኢሚግሬሽን ፖሊሲ ጋር ተያይዞ በስፋት የተተገበረ እና ጥቅም ላይ እየዋለ ነው። ነገር ግን ቅድም እንዳልከው የአንድ ቢሮ ፖሊሲ ከኢሚግሬሽን ጋር በተገናኘ ጥቅም ላይ የሚውል ነው። ከዚህ ጋር ተያይዞ አሁን በተረዳሁት ያክል አይ ቲንክ በግለሰብ ደረጃ አላናገርኩትም የተባለውን ግለሰብ በእንደ ድርጅትም መረጃዎችን አልጠየቅም። ነገር ግን አንተ የጠቀስከውንም ካለመጠየቅ ሰምቼዋለሁ። በሌሎችም መረጃዎችን ማሰባሰብ እንደቻልኩት ግለሰቡም በዚህ ውሳኔ ውስጥ ወይም እንደዚህ አይነት ውሳኔ የተሰጠው አሁን ባለው ጦርነት አማራ ክልል ላይ ባለው ጦርነት ጋር ሳይሆን ከዚህ በፊት በነበረው በሰሜን ኢትዮጵያ ጦርነት ከመንግስት ሳይድ ሆኖ ባደረገው እንቅስቃሴ ተከትሎ የመጣ እንደሆነ ነው የተገነዘብነው እና ከወቅትም አንጻር አሁን ከሚደረገው የአማራ ትግል ጋር ምንም ግንኙነት የለውም። በፊት ከነበረው እንቅስቃሴ ጋር ተገናኘ ነው። ያም በመሆኑ ደግሞ የሚያሳየው የአገዛዙ ኃይል አሁንም በአሜሪካ ውስጥ በጥሩ ሁኔታ እንደማይታይ አገዛዙ ኃይሎች በስፋት ሰብአዊ መብት ጥሰቶች እንደሚፈጽሙ እውቅናና ጥርጣሬ እንዳላቸው የሚያሳይ ነው እንጂ የአገዛዙ ኃይሎች እንደሚሉት አሁን ያለውን የፋኖ ትግል በመጥፎ የሚስል አይደለም እና አንደርስታንድ አብዛኞቹ ያገዛዙ ሰዎች በዚህ ደረጃ ገብተው ጉዳዩን ላይረዱት ይችላሉ። ነገር ግን አንተ ላልከው የአገዛዙ ሰዎች ሌሎችን ለማስፈራራት የሚጠቀሙበት የሚባለው መፍራት ካለባቸው እነሱ ናቸው መፍራት ያለባቸው። ውሳኔው የሚገናኘው በቀጥታ ከእነሱ ጋር ስለሆነ ብዬ ነው። ያም ሆኖ ግን የተለመደ የቅሬታ ነው፣ የተለመደ ፖሊሲ ነው። አሁን ከወቅቱ የአሜሪካ ፖለቲካ ጋር ተያይዞ ደግሞ በስፋት መተግበሩ የሚገርም አይደለም ለማለት ነው። እንደው ሆነ ጥያቄን አስከትዬ ያቀርብኩልህ ነበር። የአሜሪካውን የውጭ ጉዳይ መስሪያ ቤት ማብራሪያ ጠይቃችሁ አግኝታችሁ እሱን ለህዝብ ይፋ አድርጋችኋል። እንግዲህ ሰው ማወቅ ያለበትን ነው። በአሉባልታና በአንዳንድ የፖለቲካ ቅራኔና ቂም ተያይዞ የሚሰራጩ መረጃዎች ላይ ሰው ሌላ አቋም እንዳይዝ ወይም ደግሞ መረበሽም መወናበድም እንደሌለበት የሚያሳይ ጠቃሚ የሆነ ነገርን ይዛችሁ የመጣችሁት። ነገር ግን ይሄ የአሪዞናውንም በተመለከተ እንደው ማብራሪያ መጠየቅ አይቻልም? ይሄ ጉዳይ በተሳሳተ መልኩ ሰዎች ጋር እየደረሰ ነው። የናንተን የቢሮ የፌስቡክ ነው የማህበራዊ ሚዲያ ዜናዎችና መግለጫዎች እየተጠቀሙ እንዲህ አይነት መጠነ ሰፊ የሆነ በተዛባ መልኩ እያቀረቡ ነው በሚል እነሱን እንደው ማሳወቅና ጉዳዩ ማብራሪያ እንዲሰጡበት ማድረግ አይቻልም? እስካሁን በሁለት ምክንያቶች አላደረግንም። አንደኛው እንዳልኩ የራሱ የሆምላንድ ሴኩሪቲ ራሱ በተለይ ከፐብሊክ ሞቢላይዜሽን ከህዝብ ጋር ያላቸውን ግንኙነት በተመለከተ ማኔጅ የሚያደርገው ኦፊስ ክፍት መሆኑን እርግጠኛ አይደለንም። ቅድም እንዳልኩ የሆምላንድ ኤጀንሲው ገና ሆምላንድ ሴክሬታሪቱ በጀት አልተመደበለትም እና ከዛ ጋር ተያይዞ የኛ ግምገማ ምናልባትም ለዚህ ቅርብ የሆኑ ሰዎች በዚህ ወቅት ስራ እየሰሩ ላይሆኑ ይችላል፣ ወይም ደግሞ ሌሎች ተደራቢ ስራዎች እንደርበው እየሰሩ ሊሆኑ ይችላሉ የሚል ግምገማ ስላለን ወቅቱን በዚህ ሰዓት ላይሆን ይችላል የሚል ረዳድ ነው ያለን። ሁለተኛና በዋናነት ግን የኛ ድርጅት እንቅስቃሴው አጠቃላይ የአማራ ህዝብ እንደ ማህበረሰብ የጋራ የሆኑ ጉዳዮች ላይ ነውና የኛው ጉዳይ የግለሰብም ጉዳይ ከመሆኑ ጋር ተያይዞ እንዳልኩ ደግሞ የፋኖ ዲዚግኔሽኑን በተመለከተ የሚመለከተው መስሪያ ቤት የውጭ ጉዳይ ስቴት ዲፓርትመንት ስለሆነ እሱን አናግረናል። የታየር 3 ዲዚግኔሽኖች ቋሚ አይደሉም፣ የትም ቦታ ፐብሊሽ አይደሉም። ኢንፋክት
ማን ዲዚግኔት ተደርጓል ማን አልተደረገም የሚለውንም ማወቅ አይቻልም። ምናልባትም አሁንም በማህበራዊ ሚዲያ ይህንን ጉዳይ የሚያስተጋቡት በተለይም የትነግ ደጋፊዎች I think they would be surprised in fact ከዚህ በፊት ትነግ በራሱ በሊስት በኦፊሻል ሊስት ውስጥ የተካተተበት ታሪክ አለ። ከዛም ባለፈ ደግሞ አሁንም ቢሆን በዚህ ሰዓት ማን ነው ዲዚግኔትድ የሆነው ያልሆነው የሚለውን ማወቅ አይቻልም ፐብሊክ ስላልሆነ። ይሄኛው ጉዳይ በማህበራዊ ሚዲያ በፖስት ስላደረጉ ብቻ ማወቅ ቻልን እንጂ በስፋት እንዳልኩ ብሮድ የሆኑ ከሱዳን እስከ ዲሞክራቲክ ሪፐብሊክ በወቅቱ ለምሳሌ የዚምባብዌ ተቃዋሚ የነበረ ፓርቲ ፕሬዚዳንት ኦባማ ፕሬዚዳንት በነበረበት ሰዓት የፕሬዚዳንት ኦባማ የተቃዋሚ ፓርቲውን መሪ አግኝቶ አድንቆ በሚያናገርበት ወቅት ፓርቲው በዚህ ዲዚግኔሽን ውስጥ ነበር እና ኮንትራዲክተሪ የሆነ በጣም ሃፋዘርድሊ የሚሰጣ ኢንኮንሲስተንት ያልሆነ ወጥነት የሌለው እና ደግሞ የፖለቲካል ፕራዮሪቲዎችን ሪፍሌክት የሚያደርግ አይደለም በተለይ ከውጭ ግንኙነት አንፃር። ከዚህ ጋር ተያይዞ ያው የኛ ማህበረሰብ አጠቃላይ የኛ ድርጅት እንዳጠቃላይ እንደ በስፋት የምንሰራበት ከማንዴታችን ጋር ለረቤት ተራራቀም ከመሆኑ ጋር ተያይዞ አጀንዳ አድርገን ኢሚዲየትሊ ፕራዮሪቲ አልሰጠነውም። የግለሰብ ጉዳዮችን ግለሰቦች በሚመለከታቸው የህግ ባለሙያዎች መሰረት አድርገው ከዛ በህግ ባለሙያዎች በሚቀርብ ጥያቄ ድርጅታችን የሚሰጠው ድጋፍ ትብብር ሊኖር ይችላል። ዲዚግኔሽኑን በተመለከተ ግን ወቅቱን ጠብቆ የምንመለስ ቢሆንም አሁን በግለሰብ ላይ ጉዳይ ላይ አጀንዳ ላለማድረግ ሁለተኛ ደግሞ ካለው የበጀት ሸዳውን ጋር ተያይዞ የሚመለከታቸው ኦፊሶች ክፍት ናቸው ብለን ስላላመን እስካሁን ግንኙነት አላደረግንም ከጠቀስከው ቢሮ ጋር። ወደፊት ግን በተለይም ድግግሞሽ የሚኖረው ከሆነ አጀንዳ አድርገን የምንሄድበት ነው። ለጊዜው ፕራዮሪታይዝ እያደረግን ያለ ነው። ከዚህ ጋር ተያይዞ እየተደረገ ያለውን ዲስኢንፎርሜሽን ሚስኢንፎርሜሽን የማጋለጥና በዚህ ውስጥ ኢንጌጅ የሚያደርጉ ሰዎችን ዶክመንት አድርጎ አካውንታብል የሚሆኑበትን ሁኔታ ማመቻቸት ላይ ነው እና እዛ ላይ ነው አተኩረን እየሰራን ያለ ነው። እንደው ሆነ ወደ ውዥንብሩ ልምጣና ምናልባት የተለየ ፍርሃት ሊፈጥር ይችላል። የፋኖ ትግል ምንም ይሁን ምን የሚደግፈው የማህበረሰብ ክፍል አለ፣ የሚደግፉ ተቋማት አሉ። ይሄ ትግል ዓላማው የአማራን ህዝብ ህልውና ለመታደግ ነው ብለው የሚያምኑ በውጭ ሀገራት የሚኖሩ እዚህ አሜሪካም ከፍተኛ ድጋፍ ይሰጣሉ። በእነሱ ላይ ሊፈጥር የሚችለው ተጽዕኖ አለ። ምናልባት አሁን እንዲህ አይነት ውዥንብሩ እየጠነከረ ከመጣ እንዲህ አይነቱ ማብራሪያ እናንተም በስፋት ይዛችሁ ካልመጣችሁ ሰው በዛ መወናበድ ውስጥ ይቆያል። ለትግሉም በተወሰነ ደረጃ ወደ ኋላ የማፈግፈግ ነገር እንዳይኖርም የሚሰጉ ወገኖች አሉ። እንደው የሚፈጥረው ተጽዕኖ አለ። ይህንንስ እንዴት ታዩታላችሁ? አጥንት ተጽዕኖ እንግዲህ በማንኛውም ሰዓት ሰዎች ያው ህግንና ስነ ስርዓትን ኤቲክስን ተቀብለው አድቮኬሲ መስራት መቻል አለባቸው። ለምሳሌ የጥላቻ ንግግሮችን ወይም ደግሞ ሰፊ የሆኑ ስሜታዊ ሆነው መባል የሌለባቸውን ነገሮች መናገር የለባቸው። እንደዚህ አይነት ንግግሮች ከዚህኛው ብየናሞች ባለው የመደበኛ የህግ ስርዓት ተጠያቂ ሊያደርጉ ይችላሉ። ከዚህ ጋር ታይዞ ሁሌም ሰዎች ጥንቃቄ ማድረግ መቻል አለባቸው። ሞራልም ሪስፖንሲብል መሆን መቻል አለባቸው። ሌላ የውጭ አካልን ፈርተው ሳይሆን ህዝብ ነው። ህዝብ ላይ የሚደረግ እኔ ጥላቻ ንግግር ካለ እነሱ ኮንሲኩዌንስ አላቸው። በሞራልም ተጠያቂ ስለሚያደርጉ እንደዚህ አይነት ሰዎች እንደዚህ አይነት ንግግሮችን እንዳያደርጉ ጥንቃቄ ማድረግ መቻል አለባቸው። በተጨባጭ ግን የዲዚግኔሽን የሚያመጣው ኮንሲኩዌንስ የለም። አንደኛ ሁላችንም እያደረግን ያለነው ትግል የዘር ፍጅት የደረሰበትን የአማራን ህዝብ የዘር ፍጅት እንዲቆም ተጋድሎ ምንድነው ትግል እያደረግን ነው እና we are the victim ያንን ቪክቲሞቹ እንጂ ፐርፔትሬተሮቹ ሌሎች አካላቶች ናቸው። ወንጀሉን እየፈጸሙ ያሉ አካላቶች ናቸው ተጠያቂ የሚሆኑት። የዘር ፍጅት እንዲቆም ትግል ማድረግ ደግሞ በማንኛውም ሁኔታ በሞራልም በህግም የሚደገፍ ነው። ስለዚህ ይህንን በአግባቡ በስርዓቱ እስከተሰራ ድረስ ምንም አይነት የሚያመጣው ኮንሲኩዌንስ አይኖርም። ኦብቪየስሊ ያገዛዙ ሰዎች የራሳቸውን ድክመት ሌላ አካል ላይ አድርገው አሁን እንዳቀድም ባልኩ አግባብ ትናንትና የነበረው የወጣው መግለጫ የሚያሳየው በአገዛዙ እና በአገዛዙ ውስጥ ያሉ ሰዎች ወደፊት ተጠያቂ ሊሆኑ እንደሚችሉ የሚያሳይ ነው እንጂ ሌሎች አሁን በተለይ በዚህ ሰዓት የአማራ ህዝብ አብይ አውጆበት
የዘር ፍጅት ጦርነት አውጆበት ያንን ተከትሎ የሰብአዊ መብት እርዳታ የሰብአዊ መብት ጥሰቶች እንዲቆሙ ግፊት የሚያደርጉ አካላቶች ከሞራልም ከህግም አንጻር ተጠያቂ የሚሆኑበት አግባብ አይኖርም እና ሙከራዎች ሊኖሩ ይችላሉ። ዝም ብሎ በስተት የአንድን ወከል ስህተት ወደ ሌላ ለመስጠት የሚደረጉ ሙከራዎች ሊኖሩ ይችላሉ። ለማደናበር የሚደረጉ ሙከራዎች ሊኖሩ ይችላሉ። አይ ቲንክ ህዝባችን አንደኛ ይህንን ጉዳይ በስነ ስርዓቱ አሁን በገለጽ ነው መንገድ እስከተረዳው ድረስ፣ ሁለተኛ የሞራልና የህግ ጥያቄዎችን የህግ መስመሮችን መሰረት አድርጎ በህዝባችን ላይ እየደረሰ ያለውን የዘር ፍጅት ጭፍጨፋ እንዲቆም ትግል እስካደረገ ድረስ ምንም ተጠያቂ የሚሆንበት አግባብ አይኖርም። ሆነ እንደው የግል አስተያየትን ነው መጠይቅ፣ ምናልባት ድርጅትን ወክለ ላይሆን ይችላል። ነገሮችን በተመለከተ ነው እንግዲህ ሁለት ኃይሎች ናቸው ይህን ጉዳይ ይዘው በተዛባ መልኩ መረጃውን እያሰራጩና ለሌሎች ማስፈራሪያ እንዲሆኑ እያደረጉ ያሉት። ሁለቱም ግን መስታወት ቤት ቁጭ ብሎ ድንጋይ የሚወረውሩ ናቸው። ለምሳሌ ብልጽግናዎች ቀደም ሲል አንተ እንደገለጽከው እንግዲህ ይሄ ጉዳይ የሚያሳየው በዛ ጦርነት ውስጥ በዋናነት መሪ ተዋናይ የሆነው ብልጽግና ከአብይ አህመድ ጀምሮ ጀነራሎቹ ተጠያቂ ሊሆኑ ይችላሉ ነው። ነገ በአንድም ይሁን በሌላ ጉዳይ ወደ አሜሪካ የሚመጡ ከሆነ እዛም እያሉ አሜሪካ ተጠያቂ ልታደርጋቸው እንደምትችል የሚጠቁም ሊሆን ይችላል። ይህንን አልተረዱም። እነሱ ላዩን ግልብ ሆኖ ስለሚመለከቱት ነው። ሌሎቹ የህወሓት ደጋፊዎች ናቸው። እንግዲህ ህወሓት አሁን ባለበት ቁመና ትግራይ ህዝብ አሁን ባለበት ሁኔታ እንዲህ አይነት ዘመቻ ያስፈልጋል ወይ? አሁን ትብብርን የሚፈልጉበት እንደውም እየተደረገ ያለ አንዳንድ ትብብሮች አሉ። እሱ ጠቃሚ ነው አይደለም ሌላ ጉዳይ ነው። ግን በዛ በወቅቱ በነበረው ጦርነት ከማንም በላይ አጋፋሪ የሆኑ የህወሓት ኃይል ደብረሲና ድረስ መጥቶ ያን ሁሉ ውድመት ሲፈጽም እንደ ህዝብ እየተናገርን አይደለም፣ እንደ ድርጅት ህወሓት ያንን ሲያደርግ ደጋፊ የሆኑ አደባባይ ወጥተው ሰልፍ ሲያደርጉ የነበሩ በሚዲያም ጭምር ሲቀሰቅሱ የነበሩ ናቸው። ዛሬ ጩኸት ቀምተው ሌላውን ለመወንጀል የመጡትና እነዚህን ሁለት ወገኖች እንዴት ማየት ይቻላል? ጩኸት ቀምተዋል። የተወናበደ መረጃ ይዘው እየሮጡ ነው። ዘመቻ ብለው ለማስፈራራት የሚቻላቸውን እያደረጉ ነው። እንዴት ታያቸዋለህ? ሁለቱም አካላቶች እንግዲህ በአሜሪካ መንግስት ብናያቸው እንኳን በከፍተኛ ዓለም አቀፍ ወንጀሎች ተጠይቀዋል። ሁለቱም የብልጽግና አገዛዝም የትነግም ራሱ የውጭ ጉዳይ መስሪያ ቤቱ በሰጠው ዲዚግኔሽን እንኳን በዓለም አቀፍ የጦር ወንጀሎች ተከሰዋል። ሁለቱም አባል የሆኑ የሁለቱም ደጋፊና አባል የሆኑ አካላቶች በተለይም በቀጥታ በጦርነቱ ተሳትፎ የነበራቸው ተጠያቂ የሚሆኑበት አግባብ አለ። ኢንፋክት ትናንትናም ያየነው ያንን ነው ብዬ ነው የማስበው። ምንም እንኳ በግለሰብ ደረጃ የግለሰቡን ኬዝ አላቅም እንዳልኩት አይ ቲንክ ስለዚህ በግለሰቡ ደረጃ የምናገረው ነገር አይኖርም፣ ተገቢም ነው ብዬ አላስብም። ነገር ግን ከአሜሪካ መንግስት ዲዚግኔሽን ጋር ተያይዞ ማንሳት የምንፈልገው የአሜሪካ መንግስት የሰጠው ኦፊሻል ዲዚግኔሽን የቲፒኤልኤፍ አገዛዝም የብልጽግና አገዛዝም የጦር ወንጀሎችን ፈጽመዋል ብሎ ድምዳሜ ሰጥቷል። ስለዚህ በሱ ኬር አንዱ ብዙ ሌላኛው ተወንጃል የሚሆንበት የለም። ለዛም ነው የኛ ማህበር በጦርነቱ ወቅትም እንደ አማራ ማህበር ሁለቱም ጄኖሳይዳል ናቸው የሚለውን አቋም ይዘን ለብዙ ዘመናት ለብዙ አመታት ከመጀመሪያው ጀምሮ የአብይ አስተዳደር ኢቨን ኢን ዘ ሚድል ኦፍ ዘ ዋር አማራ ህዝብ ላይ ያደረሰው በነበረው ጭፍጨፋ ከስልጣን መነሳት መቻል አለበት፣ እሱ አብይ አህመድ እና ሽመልስ አብዲሳ በጄኖሳይድ መጠየቅ መቻል አለባቸው ብለን መግለጫዎችን አውጥተናል። ምናልባት ሰዎች ላያስታውሱ ይችላሉ። እኛ ይህንን መግለጫ አወጣነው ካልተሳሳትኩ በ2021 ይመስለኛል። እና በዛ ሰዓት ሁለቱም ኃይሎች በባህሪያቸው ተመሳሳይ ነው፣ ጄኖሳይዳል ናቸው፣ ጄኖሳይድን ፈጽመዋል አማራ ህዝብ ላይ ብለን እናምናለን። ያንን መሰረት አድርገን አቋማችንን ይዘን ከአንዱም ወገን ጋር መወገን ሳይሆን ሁለቱንም እኩል ተዋግተን ማሸነፍ መቻል አለብን የሚል አቋም ስናራምድ ነበረ የነበረው። ሁለቱም ተጠያቂ መሆን መቻል አለባቸው ብለን ነው የምናስበው። እነሱም ብቻ ሳይሆን ማንኛውም በሰብአዊ መብት ተሳታፊ የሆነ ኃይል በሙሉ ተጠያቂ መሆን መቻል አለበት ብለን ነው የምናስበው እና ከዚህ አንጻር አንዱ በጋራም ሆነ በተናጠል የሚያረጉት እንደዚህ አይነት የማስፈራራት ሙከራ ሞራል ተቀባይነት የሌለው ምንድነው
የሚሉሽን በሰማሽ ገበያ አትወጭም ነው የሚባል አይነት አባባል አለና አይ ቲንክ ሁለቱም ወደ ሌላው ከመመልከታቸው በፊት ራሳቸውን ነው መመልከት ያለባቸው። ለሌላው ስለ ሰብአዊ መብት አከባበር አስተማሪ ሳይሆን እነሱ ባደረሱት ጥፋት ተጠያቂ ሆነው መቀጣጫ መሆን ያለባቸው ኃይሎች ናቸው እና በተለይ አሁን የአማራ ሕዝብ እያደረገ ካለው ትግል አንጻር በስፋት አማራ ክልል አምነስቲ አወጥቷል፣ ሂውማን ራይት ዎች አወጥቷል። የራሱ የሪጅሙ አካል የሆነው ኢትዮጵያን ሂውማን ራይት ካውንስል እንኳን በተደጋጋሚ እንዳሳየው የሰብአዊ መብት በአማራ ክልል ያሉ የሰብአዊ መብት ጥሰቶችን የፈጸመው በስፋት ብልጽግና ነው እና እነዚህን በየቀኑ ሰብአዊ መብት ጥሰትን መፈጸምን እንደ ስህተት ሳይሆን እንደ ኤክሰፕሽን ወይም ሳያስበው የሚደረግ ሳይሆን እንደ መንግስት ፖሊሲ ይዞ እየተንቀሳቀሰ ኃይል ሌላውን የሚያስፈራራበት የሞራልም የህግም አግባብ አይኖርም እና ሞራሊ ሁላችንም አካውንተብል መሆን መቻል አለብን፣ ተጠያቂ መሆን መቻል አለብን። በሰብአዊ መብቶች ላይ መከበር መቻል አለባቸው። ነገር ግን ይህንን ለመማር የምንገኝበት ቤት አይደለም የብልጽግናም ሆነ የህወሓት ቤትና መልእክቴ ምንድነው? ወደ ራሳችሁ ቤት ተመልከቱ። የራሳችሁ አሸዋ ላይ የቆመ አይነት ቤት ይዘህ ሌላው ላይ መጠቋቋም ተገቢ አይሆንም። ሁላችንም ግን የሞራልም ሌጋልም ሪስፖንሲብል ሆነን መቀጠል መቻል አለብን። ያንን የምናደርገው ሌላ ነገር ስለመፍራት አይደለም። ሰብአዊነት ሰዎች ቤተሰቦቻችን ናቸው አልቲሜትሊ በዚህ ጉዳይ ተጠቂ የሆኑት። ሁላችንም በዚህ ትግል ውስጥ ያለ ነው። በየቀኑ በአንድም ሆነ በሌላ መንገድ በግሌ ቤተሰቦችን ኤክስቴንድድ ፋሚሊ ሉዝ አድርጌያለሁ። ቤተሰቦቻችን አደጋ ውስጥ ናቸው፣ ሞተዋል፣ ተሰደዋል እና ያንን ለመከላከል ስንል ነው ሰዎች ዜጎችን ትኩረት ያደረገ የሰብአዊ መብት ጥሰት መደረግ የለበትም ብለን የምናምነው። ነገር ግን ይህንን በተመለከተ የሞራል ሌክቸር ለመስጠት ብልጽግናም ሆነ ህወሓት ደጋፊዎች ምንም ግራውንድ የላቸውም። ሊሸማቀቁበት እንጂ ሊኮሩበት የሚችሉበት ታሪክ የላቸውም ብዬ ነው። በጣም አመሰግናለሁ። እንግዲህ ሆነ ማንደፍሮ በጉዳዩ ላይ ነገሮች የሚቀጥሉ ከሆነና አሁን በህወሓት ደጋፊዎችም በኩል ሆነ በብልጽግና ደጋፊዎች የሚደረገው የማደናገርና የማወናበድ እንዲህ አይነቱ ነገር ከቀጠለ ምናልባት የምታደርጉት እንቅስቃሴ ሊኖር እንደሚችል ነው ማምነው። በተለይም በዚህ በአሜሪካ የሚንቀሳቀሱ የነዚህ ኃይሎች ደጋፊዎች እነሱ ጋር ያለውን ኃጢአት እነሱ ጋር ያለውን ብዙ ግድፎች ሳይመለከቱ ሌላው ላይ የሚያደርጉት እንደዚህ አይነት ዘመቻ መልሶ መባረቁ አይቀርምና ያንን ተከታትሎ ማጋለጥም ይገባል። እንግዲህ ሀገር ትዳን የሚለው ነገር ኋላ የተፈጸሙ ብዙ በደሎች አሉ። እነሱን ወደ ጎን አድርገን አዲስ የመጣውን የብልጽግና የፈጠረውን አደጋ በጋራ እንጋፈጥ በሚል በወደ ሰፊነት ነገሮችን መመልከት የሚገባው በህወሓት በኩል የተሰለፈው ኃይል አሁንም እዛው የጥፋት አዙሪት ውስጥ በመግባት እንዲህ አይነት ጉዳት በማስ ውስጥ የገቡበት ሁኔታ የትም ርቀት እንደማይወስዳቸው በደንብ መገለጽና መታየት ያለበት ጉዳይ ነውና በዚህ አንፃር ዳግም ተገናኝተን እንደምንወያይ ተስፋ አድርጋለሁ። ምጨምረው ከሌለ ጨርሰናል ሆነ። አመሰግናለሁ። አይ ቲንክ እኔ በጥቃሜ ሰዎችን ኢንከሬጅ የማደርገው ህጉንና ይህንን ጉዳይ በተመለከተ የህግ ባለሙያዎችን የራሳቸውን ምርምር አድርገው ትክክለኛውን መረጃ እንዲወስዱ ነው እንጂ በስፋት በማህበራዊ ሚዲያ ላይ የሚናፈሰውን የሚስ ኢንፎርሜሽን እንዳያምኑ ሁሌም ቢሆን ማጣራትና መረጃ ለይቶ በእውቀት ላይ የተመሰረተ ውሳኔ መወሰን እንዳለባቸው ለማስገንዘብ ነው። ትናንትና መግቢያ ላይ እንዳልኩ ትናንትና ያወጣነው ኖት ይህንን በተመለከተ ግንዛቤ ለመስጠትና ለማሳሰብ ነው እና አሁንም እሱን ማሳሰቢያ መድገም ነው የምፈልገው። ስለነበረን ጊዜ አመሰግናለሁ። መሳይ ሆነ ማንደፍሮ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊ ለነበረን ቆይታ